ሩታን አይቼ ሌሎችን ሳያቸው ይመስሉኛል ድንጋይ ህይወት የሌላቸው። ሰላም ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ትናንትና በእንዳልክና በሩታ ቪዲዮ ሰርቼ ነበረ። ብዙዎቻቸው ሀሳባችን ስላመጣሽልን እናመሰግንሻለን ብላቸዋል። ከዚህ ላይ ማለት ነው እንድትረዱኛ የምንፈልገው ምንድነው ሩታና እንዳልክ ይጣመሩ ወይም እንደ ሩታና እንዳልክ ፍቅረኛ የሆኑ እያልኩኝ አይደለም ማለት ነው። አብርሽስ ከፈለገው ሰው ጋር እየመጣ አይደለ? ይሄ ደግሞ ስራና ስራ ነው፣ ቻናል ለማሳደግ ነው እንጂ አንድ ሰው ፍቅረኛ ይሁን እያልነ ወይም የሚጋቡ ወይም ይጣመሩ እያፋታነ እያጋባን አይደለም። ብዙዎቻችሁ ያው የዩቱብ አይዲያና የዩቱብ መንቀሳቀሻው ስለማይገባችሁ የሆነ ነገር ከሰው ጋር አጣምረት ስንመጣ በጣም ብዙዎች ያው ተሳደባላችሁ። ይሄ ደግሞ ያው ዩቱብ ማሳደጊያ ወይም ቪዲዮ መስሪያ ነው እንጂ የመሰለን እኮ አሁን ሩታ ከሌላ ሰው ጋር ብትመጣ ቻናሉን የምታሳድግ የዚያ ሰው ቻናል ነው የምታሳድግ አይደለ? አብሬሽም እንደዚህ ከሌላ ሰው ጋር ሲመጣ ተላላስም አው የአብሬሽ መሰለን ትንሽ እየወጣ ያለ ነው፣ ይደብራል ማለት ነው። ግን እንዳልክና ሩታ ያው ብዙዎች የውስጣችን ያመጣሽልንና ልክ ነሽ በጣም እንዲሁም ይምጡ ይስሩ እየተባለ ነው። ግን 2 3 4 ሰዎች አይሆንም እኛ እንዳልክን አልወደድ ነው እያላችሁ ነው። እኛ ወደዳችሁት አልወደድ፣ እኛ ወደድ ነው አልወደድ ነው። ይሄ ስራና ስራ ነው ማለት ግን እኔ እንዳልክ ማለት ነው እኔ ከዩቱበሮች ቁጥር የእንዳልክ ቁጥር ነበር። ይሄን ደግሞ የዛሬ አመት ነው ምናምን ነገር የሆነ ስለ ዩቱብ የሆነ ነገር ኮርስ ነው ምናምን ነገር እሰጣለሁ ወይም በውስጥ አናግሩኝ የሚል ቁጥር አንድ ያስቀምጠው ነበርና ነበረኝ እና ከዚያ በኋላ በቴሌግራም ላይ ደውዬለት ነበረ ከሩታ ጋር እስቲ መምጣት ከቻልክ እና ምናምን ነገር ስለው ማለት ነው እሞክራለሁ ብሏል ማለት ነው። እና ያው እንዳልክም ይመጣል ማለት ነው። ግን ያም ሆነ ይህ እኛን ታረዱ ነው ወላሂ ታረዱ ነው ማለት ነው። ያንን ሰው ከባልና ከሚስት አናፋታምም አናጣላም። እኛ መስለን ማፋታትም ማጣላትም ማጣመርም ማገናኘትም በጭራሽ አንችልም ማለት ነው። አንደኛ አንችልም። ይሄ ቪዲዮ ነው፣ እነሱም ቪዲዮ ነው የሚሰሩት፣ እኛም ቪዲዮ ነው የምንሰራ። ከፈለግነው ሰው ጋር ደግሞ ብናጣምር ምን ችግር አለውና ያው ቀረ አይበላችሁ የሚል ሀሳብ ነው ያለኝ። አሁን መሰለኔ መውጣት ብችል ከፈለግኩት ሰው ጋር ብሰራ ይኸው ስራ ነው አይደለ? ሩታም አሁን መውጣት አትችልም እንጂ ብትችል ከፈለገችው እኛ ብለናትም አትመጣም፣ እኛ ብለናትም አትቀርም ከዚያ ሰው ጋር። ሩታ ከዚህ ሰው ጋር ነው ብንላት ራሷ አስባ ራሷ በፈለገችው አይዳ ነው የምትመጣና ብቻ ሩታን እኛ እንድትሰደብ፣ ሁለተኛ ደግሞ የሩታ ቻናል እንዲያድገደለ ሁላችን የምንፈልግ ሩታ ከማንም በላይ ከፍ ብላ ነው ሁላችንም ወላሂ የምንፈልግ እና ብዙ ጊዜ ከሆነ ሰው ጋር ስናጣመር ይሄ ደግሞ የዩቱብ ስራ ነው። በቃ ዩቱብ ስራ እንደዚህ ማሽቃበጥ ይወዳል። ብዙዎቻችሁ ደግሞ ታሽቃብጫለሽ ትሉኛላችሁ ማለት ነው። አሽቃብጣለሁ። ካልተሽቃበጠ ዩቱብ ላይ እንዲሁም እኔ የእናንተን ስሜት ወላሂ በጣም ነው የምጠብቅ እንጂ እኔ የሰውን ስሜት ማልጠብቅ ቢሆን ዝም ብዬ አፌ እንደመጣልኝ ብናገር ኑሮ ወላሂ መሳደብ እችላለሁ፣ መናገር እችላለሁ። ግን የሰውን ስሜት በጣም ነው የምረዳ። ያንን ሰው ማስከፋት አልፈልግም እና ሩታና እንዳልክ በድጋሚ ያው ይገናኛሉ የሚል ሀሳብ አለነ። ግን ሩታ አሁን አራስ ናት እንዴ? አቶ አብርሽና ሄርሜላ ደግሞ ዛሬ ቀይ በቀይ ለመተዋል ማለት ነው። አያችሁ፣ እሱስ እያናደደን እስከሆነ ድረስ እኛ ሰሩታ ርቀቷን ያኔ ብቻ ስነ ስርዓቷ ያው ስነ ስርዓት አላት። በጣም ጎበዝ ናት፣ ፋስት ናትኝ። ስለዚህ ከእንዳልክ ጋር ብትመጣ ብዙዎች ደግሞ እንዳልክ እኮ የሄሉ ፍቅረኛ ነው ብላችሁናል። ሄሉ እያትፈልገውም ሄሉዬ ማለት ነው ምን የመሰለ ጠንበለል ማለት ነው። ምን ከመልኩ ከቁመ ነው በቃ ከምኑ ልነግራችሁ አልችልምና ምርጥ የፍቅረኛ አላት ማለት ነው። እንትና ሄሉዬ ማለት ነው። ሄሉ ታውቋታላችኋ? ሄሉ አርባ ምንጯ እና ሄሉዬና ሩታ ደግሞ በጣም ጎበዞች ናቸው። የዩቱቦች አንደኛን ማን ናቸው? ሚዲያውን የሚያንቀሳቅሱትና የሚጫወቱት በደንብ አድርገው ሄሉና ሩታ ናቸው ማለት ነው። ሌሎች ተዋቸው በቃ እነዚያ ስማቸውን ባልጠራው ታውቋታላችሁ። እና ስለዚህ እኔ ሩታን አፋትቼ እኔ ማፋታትም ማገናኘትም ማፋቀርም አልችልም በነገራችን ላይ ማለት ነው። ማንም በዚህ ሚዲያ ላይ ሚሊየን ቢመጣ ሩታና አብርሽ ተለያዩ ብንላቸው ሊለያዩ አይችሉም። ያን ሰው ደግሞ ተገናኙ ብንላቸው እንደዚህ ስንት ሰው ሆነ ሊገናኙም አይችሉም ማለት ነው። ስለዚህ ዩቱብ ማሳደጊያ ስለሆነ በቃ ይስሩ፣ ይለወጡ።
ሁሌ አብርሽም ከተለያየ ሰው ጋር እየመጣ ስለሆነ ብዙዎቻችን እየተናደን ለምንድነው ሩታን እያሰደበ ከሌሎች ጋር እንደዚህ ማች እየለበሰ የሚመጣ እያልን እናደዳለን። ሩታም ያው ሸበላ ታንጣ እያልን ስለሆነ ነው ሀሳባችን ማለት ነው። እና ሸበላ እኔ ደግሞ ሸበላን ማንን መረጥሁኝ? እንዳልከ መረጥሁኝ ማለት ነው። እንዳልክ እንጃ በጣም ይመቸኛል። ስነ ስርዓት ያለው ልጅ ነው። ለሴት ልጅ ክብር አለው። እና አብርሽና ሩታ መቼም ቢሆን አይለያዩም። አሽቃባጭ ለምትሉኝ ደግሞ አሽቃባጭ ነኝ። ለአብርሽ ማሽቃብጣለሁ፣ ለሩታ ማሽቃብጣለሁ። ሩታ ስትሰደብ አልፈልግም። ወላሂ ሩታ ስትሰደብ በጣም ነው ውስጤ የሚነካ። እኔ ለሩታ ብዬ ከስንት እህቶቼ ጋር ተቆራርጬ ቀርቻለሁ፣ ከስንት ከምወዳቸው ጋር ማለት ነው። የዛሬ ዓመት ሩታን ማለት አብርሽና ፍቅር ሲመጡ በጣም ሩታን ሲሰድቧት ወላሂ ስሜታዊ ነበረ መሆን እና ከእነሱ ጋር በውስጥ ስንት ዓመት የምናወራ ስንት ነገር የደረስነ ዛሬ በነ ሩታ ላይ ያው ተጣልቼ ቀርቻለሁኝ ማለት ነው። እና ሩታም እንድትነካም አልፈልግም። አብርሽን ደግሞ በሚያመጣው ቪዲዮ ደግሞ አስተያየት እንሰጣለን ማለት ነው። ሴት ልጅ በቃ መከበር አለባት እና ሩታ ደግሞ እኛ አለንላትና በራሷ ትንጣ በቃ ቀብረር እያለች ትንጣ። እኛ እናሳድግላት። ራሱ 100,000 ከታየላት ወላና አማ አልሐምዱሊላ። በጣም ብዙ ኦዲየንስ አላት፣ የሚያከብራት የሚወዳት የሚንሰፈሰፍላት ከነፍሳችን ብላ። አሁን ነፍሳችን ማለት ነው ይቺ ጣታችን ትንሽዬ ብትቆረጥ እንዴት ነው የሚያመነ? ሩታንም እንደዚያ ነው የምናያት። ያው አብርሽና ሩታ አንድ ናቸው፣ እናውቃለን። አይለያዩም። መቼም ቢሆን ሊለያዩ አይችሉም። የሩታ እናት አስረግጣ ነግራናለች ማለት ነው። ግን ያው እንዳልክ ማለት ነው እንግዲህ ከሰማኸው ትናንትን ቪዲዮን አይተኸው ሊሆን ይችላል። ብዙ ሰው ሸርሸር አድርጎት ታይተዋልኝ። እና ስለዚህ እንዳልክ እንግዲህ በቴሌግራም አስበህበታለሁ ብለሃል። አስበህ ይህን ነገር ከሩታ ጋር እንደምትመጣ እርግጠኛ ነኝ ማለት ነው። እና ቤተሰቦች ያው አትከፉ ማለት ነው። እኛም የዩቱብ ቪዲዮ ነው የምንሰራ፣ እነሱም የዩቱብ ቪዲዮ ነው የሚሰሩ አይደለ? ስለዚህ እኔ ሩታን ከአብርሽ አለያይቼ ለእንዳልክ የምናደርገው ነገር የለንም። አብርሽም እንደዚህ ከሩታ ጋር ተለያይቶ ከሌላ ሰው ጋር ሊመጣ አይችልም ማለት። ሁለታቸው በቃ ቪዲዮና ቪዲዮ ነው የሚሰሩ፣ ስራና ስራ ነው። ልክ በቃ የመንግስት ስራ በሏቸው እና የመንግስት ስራ አንድ ቀን ከተቋረጠ በቃ ተቋረጠ ነው። እና እነዚህም ስራ ነው የሚሰሩ፣ ሁለታቸው አንድ ናቸው። ወላሂ እኔ አንዲት ልጅ በውስጥ የምትነግረኛለች፣ ግን ቢሆንም ሴት ልጅ መከበር አለባት። ሴት ልጅ እንደ ባል የውያ ክብራትኝ አንዳንድ ቀን እየወጣ አትስደቧት፣ ምን አደረገቻችሁ ይበላት ነው። ሩታም ደግሞ ያው ወዳ ፈቅዳ ነው ይሄን ነገር ምሰራ እንጂ በጣም ጎበዝ ናት። ከማንኛችንም ሰው ስትናገር የሰውን ስሜት ጠብቃ ሰው እንዲከፋባት አትፈልግም። ሰውን መናገር አትፈልግም። እንደማንም እየመጡ እንደሚያለቅሱት እንደዚያ አታለቅስም። እና ጠንካራ በጥንካሬዋ ሁሌ አደንቃታለሁ። የሴቶች አራያ ናት። አሁንም ነገም ያው እኔ በሞባይሌ የፈለግኩትን ሰው ማቀነባበር እችላለሁ። እስካልተሳደብኩ ድረስ የሚቀጣኝ ዩቱብ ነው እንጂ የሰው ልጅ ሊቀጣኝ አይችልም አይደለ? እዚህ ላይ ደግሞ እንዳልክና ሩታ ተጣመሩ ሳይሆን ተጋቡ ሳይሆን እንደ ሀሳብ ሩታና እንዳልክ አብረው ቢመጡ። አብርሽ ትንሽ ስሜታዊ ሲሆን ለምን ነው ማናየው? አሁን መሰለን አብርሽ ከሄርሜላ ጋር እኛ እንፈልገውም እያልን አንፈልጋትም እያልን እሱ ሁሌ ያመጣታል አይደለ? እንዲሁም ከጥቅስ ጋር ከምን ጋር እያሾፉብን እየመጡ ነው። እና ይሄን ነው። ከተከፋችሁ እንግዲህ ይቅርታ እጠይቃቸዋለሁ። ያው ብዙ ስንናገር ልናስከፋችሁ እንችላል። በማወቅም ባለማወቅም አውቀንም ሆነ ሳናውቅም ሆነ እናስከፋችሁ ልጆች ካላችሁ ይቅርታ እንጠይቃለን። ዛሬም ነገም ያው ይቅርታ ለኦዲየንስ ያው ያስፈልገዋል ማለት ነው፣ ክብር እና እወዳችኋለሁ። ዛሬ ማታ እኮ ላልገናኝ ይችላለሁ። ወይኔ አብርሽና ሩታ ምን ያመጡ ይሆን?